ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ክቡራትና ክቡራን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? በአሁኑ ሰዓት እንግዲህ በዓለማችን እየተከናወኑ ያሉ ክስተቶችን ወደ እናንተ በማምጣት እንደ እግዚአብሔር ቃል ምን አይነት እንደምታ አላቸው በሚለው ዙሪያ ከፓስተር አለማየሁ ጋር የምናደርገው ውይይት ነው። በዚህ ሰዓት ደግሞ እንዲሁ ደግሞ ለወዳጅ ዘመድ ደግሞ ላላመኑ ወገኖች የሚተላለፈው መረጃና መልእክት ይደርሳቸው ዘንድ ሼር እንድታደርጉልን በእግዚአብሔር ፍቅር ማሳሰብ ፈልጋለሁ። እንዲሁም ደግሞ መልካም አስተያየታችሁን ለምትሰጡን ወገኖች ምስጋናችን የላቀ ነው። በዚሁ እንድትቀጥሉ እናበረታታለን። በቀጥታ መስመር ላይ ፓስተር አለማየሁ ነሞ አለ። ከሱ ጋር ወደምናደርገው ውይይት እንሄዳለን። መልካም ጊዜ ይሆንላችሁ። ፓስተር እንዴት ዋልክ? እንደምን ወንድም ይልቃል? እግዚአብሔር ይመስገን። ከአገልግሎት መልስ ነው እንግዲህ የመጣኸው። ለአድማጮቻችን መረጃ እንዲደርሳቸው ያው እንግዲህ በብርቱ እየተጋህን ያለው የሄድክበት ጥሩ ጊዜ ነበረ? መልካም ጊዜ ነበር። በጣም ቆንጆ ጊዜ ነበር። እግዚአብሔር ይመስገን። እግዚአብሔር ይመስገን። ትላንትና አልተገናኘንም። ትላንትና ያው የዜና ክፍለ ጊዜ ስለነበረ ዛሬ ደግሞ ትላንትናውንም ጨምሮ በርካታ መረጃዎች ስላሉ እስኪ እጅ ላይ ካሉት እንሂድና ደግሞ እንቀጥላለን። እንግዲህ ምንድነው ዓለም አሁን ያለችበት ሁኔታ እጅግ ተለዋዋጭና በየሰዓቱ በየደቂቃው ጎራዎች እየተለያዩ እየተበታተኑ ነው። አንዳንድም ደግሞ የማጠብቀው ከማጠብቀው ጋራ ተጓድኖ ትመለከታለህ። ከሰሞኑ እንግዲህ ዘለንስኪ ከአሜሪካ መልስ እንግሊዝ ገብተው በጣም እየፎከሩ እንደነበረ እናስታውሳለን። እኛም በዜናችን ላይ ለመጠቆም ሞክረናል። ስህተት እንደነበረ ያደረጉት ስህተት እንደነበረ። አዎ። እና ምንድነው አቅምን ማወቅ አንድ ትልቅ ነገር ነው። ገብተዋል ያለበትን የህዝብን ስታንዳርድ። እንደውም ጆን ቫንስ እኮ አሜሪካ በነበራቸው ውይይት ጠይቀዋቸዋል። አሁን የመከላከያ ኃይልህ ቁመናው ራሱን ችሎ መዋጋት ይችላል ወይ የሚል ጥያቄ ሁሉ ጠይቀዋቸው ነበረ። ያንን ያለመረዳት ታውቃለህ በጣም ጉዳት ነው ያመጣባቸው። አንደኛው ምንድነው አሜሪካ በአሁኑ ሰዓት ለአውሮፓ ሁሉ የምታቀርበውን መረጃ አቁማለች። እንደገና ለዩክሬንም ጭምር ማለት ነው። ከዩክሬን ጨምሮ የጦር ድጋፏን ባለበት ሆልድ እንዲሆን አድርጋለች። ልክ ነው። እንደውም ዩክሬን ወደ አካባቢ ደርሰው የነበሩ ወደ ፖላንድ ጦር ካምፕ እንዲዞሩ ተደርገዋል። ከዚህ በኋላ እንግዲህ ዘለንስኪ መሸነፋቸውን ያመኑ ይመስላል። በዚህ መሰረት ለዶናልድ ትራምፕ አንድ ደብዳቤ ጽፈዋል። ይህም ደብዳቤ ምንድነው በዶናልድ ትራምፕ ጠንካራ አመራር ስር ለመስራትና መወሰናቸውን ያመለከተ ደብዳቤ ነው። ይሄ የሆነው እንግዲህ የወታደራዊ ድጋፍና የስለላው መረጃ ከቆመ በኋላ ነው። ጦርነቱንም ለማቆም ሀገራቸው ዝግጁ እንደሆነች ጠቁመዋል። ለሰላምም ዝግጁ እንደሆኑ ተናግረዋል። ለመፈረም አሻፈረኝ ብለው የነበረውን የደህንነት ዋስትና ካልተሰጠኝ አልፈርምም ያሉትን የማዕድን ኑንና ይህንን ስምምነትም በቀጣይ ለመስማማትና ለመፈረም ዝግጁ መሆናቸውን አረጋግጠዋል። እንግዲህ አባቶች ምን ይላሉ? የአህያ ባል ከጅብ አያስጥልም ይባላል። ልክ ነው። የተማመኗቸው አውሮፓውያኖች አሁን ላይ እርስ በራሳቸው የተበታተነ ሀሳብና አቋም ያላቸው ናቸው። በነገራችን ላይ ዛሬ የአውሮፓ ሀገሮች
በብራስልስ ትልቅ ስብሰባ ያደርጋሉ ሁሉም የአውሮፓ መሪዎች ማለት ነው በዚህ ላይ አንድ የሚወያዩት ስለ በዋናነት ስለ መጻኢ የአውሮፓ ጣፋንታና እንዲሁም በዩክሬን ራሻ ጉዳይ ላይ ውይይታቸውን እንደሚያደርጉና ምናልባትም የስትራቴጂና የአመራር ለውጥ ያደርጋሉ ተብሎ ይጠበቃል እንግዲህ በዚህ በተለይም በዚህ የአውሮፓ ስብሰባ ላይ ትልቁ ሚና እየተጫወተች ያለችው አሁን ፈረንሳይ ነች ጀርመንም እንዳለች ሆኖ ፈረንሳይ ትልቁ ሚና እየተጫወተች ነው በትናንትናው ዕለት የፈረንሳይ የውጭ ጉዳይ ሚኒስትር አንድ ነገር ተናግረው ነበር አሜሪካ ለዩክሬን የምትሰጠውን እርዳታ ካቆመች ማለት ራሻን ለማስቆም እኛ አውሮፓውያን መተባበር አለብን ብለዋል ሁለት ምርጫ ነው ያለን ያሉት ወይ ባርነትን መምረጥ አለብን ወይም ነፃነትን መምረጥ አለብን ብለዋል እንግዲህ ፈረንሳይ ምንድነው መሰለ አንድ አሁንም አውሮፓ ውስጥ ማወቅ የሚገባን ነገር መሪ ሆኖ የሚወጣ አንድ ሀገር እንዳለ እንመለከታለን አውሮፓን ለማስተባበርና በተለይም ለሐሰተኛው ክርስቶስ መገለጥ ምቹ ሁኔታ የሚፈጥር አንድ ሀገር መሪ ሆኖ ይወጣል ተብሎ ይጠበቃል እንደው በጣም ጥሩ ነው የመጣህልኝ እንደውም በሱን በተመለከተ አንድ ጥያቄ ልጠይቅህም እና ማብራሪያ እንድትሰጥ አስቤ ነበር ለአድማጮቻችን ያው እኔ እናንተ በመናረበው ውይይት ያው እንደዚህ አይነት መረጃዎችን እንረዳለን አንዳንድ ብቻ ሳይሆኑ በርካታ ክርስቲያን ወገኖቻችን በአለም ላይ ምን እየሆነ እንዳለ ትንሽ መረዳት ጉድለት ስላለ ይሄንንም ማስታከ እንድታስረዳን ነው ቀደም ሲል የአውሮፓ ህብረት ዋና ጸሐፊ የሆኑት እንስት ሴትዮ የተናገሩት ነገር አለ አውሮፓ አዲስ መሪ ትመርጣለች ብለዋል አንተም ቀደም ብለዋል ምክንያቱም የአሜሪካን ሮል ማሳጣት ስለፈለጉ ይመስለኛል ይሄንንም ደግሞ በቃ አይናቸውን ያበራላቸው የዩክሬኑ ፕሬዝዳንት ዘለንስኪ ነውና አሁን መጻኢው የአውሮፓ ህብረት አካሄድ በእርግጠኝነት ወደ ሐሰተኛው ክርስቶስ አመራር የሚሄድ ይመስላልና እዚህ ላይ ተመርኩዘ መጽሐፍ ቅዱሳዊውንም እንደምታ እንደው ብታቀርብልን መልካም ነው ብያስቤ ነው ምንድነው መሰለህ አሁን ላይ እንግዲህ በፊት አውሮፓን ትዘውር የነበረችው አሜሪካ ነች አሜሪካ አሁን ከአውሮፓ በተለያየ ምክንያት እጇን እያወጣች ነው ከወታደራዊ ድጋፉም ከኢኮኖሚ ድጋፉም እጇን እያወጣች ነው ያለችው ይሄ ለአውሮፓውያኖች አስደንግጧቸዋል አንደኛ ድንገት መሆኑን ያስደነገጣቸው ድንገት ነው ጉዳዩ የተፈጸመው አልጠበቁትም በዚህ ጊዜ ይሆናል ብለው ነው አልጠበቁም ሁለተኛው ነገር ምንድነው የባይደን መንግስት ይቀጥላል የሚል ግምት ነበራቸው ዶናልድ ትራምፕ አሸንፈው ወይ ይመጣሉ የሚል ግምት አልነበራቸው ምክንያቱም እነሱ ኒው ሊበራሊዝምን ስለሚያቀነቅኑ ይሄንን እሳቤ የሚያቀነቅን መንግስት ደግሞ በአሜሪካ የባይደን ወይም የዲሞክራቶች ነበረ ያ ሲንኮታኮት እግዚአብሔር ደግሞ በመጨረሻው ዘመን ለራሱ የለያቸውን ልጆች ወደ ራሱ ጉያ የሚሰበስብበትን ምቹ ሁኔታ ለመፍጠር ዶናልድ ትራምፕን አምጥቷል ወደፊት
ስለዚህ ይሄ አውሮፓውያኖች ካቀዱትና ከገመቱት ውጭ ስለሆነባቸው የፖሊሲም ልዩነት ስላለ አሁን አንድ ጠንካራ መሪ አውሮፓን የሚያስተባብርና አውሮፓን ወደፊት ሊያስኬድ ይችላል የሚለውን መሪ ለመምረጥ ዝግጁ ናቸው እነሱ። እንግዲህ ከነዚህ ነገሮች እንደምትረዳው አሁን በዋናነት አውሮፓን እየዘወሩ ያለው እንግሊዝ የአውሮፓ ሀገር አይደለችም። የአውሮፓ ሀገርና የአውሮፓ ህብረት አባል አይደለችም። ራሷን አውጥታለችና አሁን እንግዲህ በዋናነት ጀርመንና ፈረንሳይ ናቸው። የጣሊያኗም ጠቅላይ ሚኒስትር ሚላኖ አቋማቸው ከዶናልድ ትራምፕ ጋር የወገነ ይመስላል። ስለዚህ ምንድነው የሚሆነው መሰለ ይሄ የመጨረሻው ዘመን ስለሆነና የአውሮፓ ሀገሮች ወደ መበታተን የሚመጡበት ሁኔታ ያለ ይመስላል። የመበታተን ስልህ አባል ሀገራቶቹ ምክንያቱም አሁን ላይ በብዙ የምትሰማው ድምጽ የሶስት አራት ሀገሮች ነው ከዩክሬን ጋር ያለው። አንደኛው ፖላንድ ነች። እንደውም የፖላንዱ ጠቅላይ ሚኒስትር በትናንትናው ዕለት የተናገሩት ምንድነው ዳግመኛ የዩክሬንን የመከላከያ አቅም ለማፈርጠም ከምን ጊዜውም በላይ መስራት አለብን ብለዋል። ስለዚህ ይሄ ሁኔታ ባለበት ሁኔታ እንግዲህ ስብሰባው ላይ ይስማማሉ አይስማሙም፣ ይወስናሉ አይወስኑም የሚለውን ዛሬ ነው ስብሰባቸው። በቀጣይ የምንመለከተው ይሆናል ዜናው እንደወጣ እና ያለው ግን አንድ ቅዱሳን ማወቅ የሚገባቸው ሁለት ነገሮች እየተሰሩ እንደሆነ ነው። አንድ እግዚአብሔር አምላክ የክርስቶስ ኢየሱስን ምጽአት እያፋጠነ እንደሆነ በምድር መጠናቀቅ የሚገባው የትንቢቱ ቃል በሙሉ እየተፈጸመ እንደሆነ ማወቅ አለብን። ሁለተኛው ማወቅ ያለብን ደግሞ አውሬው ሰዎችን ወደ ጨለማ ለመንዳትና የራሱን የጨለማውን መንግስት የሚገለጥበት ሐሰተኛው ክርስቶስ የሚገለጥበትን መንገድ እየተመቻቸ እንደሆነ መረዳት የሚያስፈልግ ይመስለኛል። ከዚሁ ጋር ያያዥ አንድ ነገር ልበልህ። የኔቶ ዋና ጸሐፊ ማርክ ሩት ስለ ኔቶ ተናግረው ነበረ። ኔቶ አሁን አደጋ ተደቅኖበታል ነው ያሉት። ይህም አንዳንድ የኔቶ አባል ሀገሮች ማለት ነው የኔቶን ውሳኔ አለመቀበል አንደኛው ችግር ነው ብለዋል። ሁለተኛው ደግሞ የባጀት ጉዳይ ሲሆን የበጀት እጥረት ኔቶ በአሁኑ ሰዓት አለበት። ሶስተኛው አሜሪካ አሁን ላይ በኔቶ አለማመኗ ነው። ምክንያቱም አሜሪካ አሁን ላይ ሁሉም እኩል ያዋጣ በሚል ከኔቶ ያፈገፈገች እንደሆነ ተናግረዋል። እንግዲህ ደግሞ አሜሪካ በኔቶ ውስጥ ያላት ድርሻ 1/3 ነው። ከ30 ሀገሮቹ 1/3 የጦር መሳሪያ ወታደሩ በጀት የምታቀርበው የሚሳኤሎቹ፣ ታንኮቹ፣ አውሮፕላኖቹ፣ ተዋጊ አውሮፕላኖች ነው ማለት ጀቶቹ የአሜሪካኖች ናቸው። አሜሪካ እጇን አነሳች ማለት ኔቶ ባዶ ነው። ወከለው እንግዲህ እዚህ ጋር ተመልከት። ካናዳ የራሷ ድርሻ አላት፣ እንግሊዝ፣ ፈረንሳይ፣ ጀርመን እነዚህ ሁሉ የአሜሪካን ያህል አይደለም።
አሁን ደግሞ አሜሪካ እያለች ያለችው ሁሉም እኩል 30ም አንዳንድ ከሆነ አንዳንድ እኩል ሁለት ከሆነ ሁለት እኩል ነው። ይህ ደግሞ የአውሮፓን የወታደራዊ አቅም ያሽመደምደዋል። ምክንያቱም አጠቃላይ የአውሮፓ ሀገሮች ወታደርና ሚሳኤሎች ኒኩለሮች ቢደመሩ የራሽያን 2/3 አይሆንም። ስለዚህ በፊት ለፊታቸው ትልቅ አደጋ እንደተደቀነባቸው አውቀዋል። እና እንግዲህ የፈረንሳዩም ጠቅላይ ሚኒስትር አንድ ጥሪ አድርገዋል። ይህን ጥሪ ልንገርህና ወደ እግዚአብሔር ቃልን ወደምናይበት እንሄዳለን። ምንድነው ያደረጉት ጥሪ? የአውሮፓ ሀገሮች የጦር ጀነራሎችን በፈረንሳይ ፓሪስ በዚህ በያዝነው ሳምንት መጨረሻ ወይም በሚቀጥለው ሳምንት ሰብስበው ለማነጋገር ወስነዋል። እንደምታው ምንድነው ብለህ ስትመለከት አውሮፓና ፈረንሳይ፣ ጀርመን እና እንግሊዝ ጦርነቱ እንደሚቀጥል እንደሚፈልጉና ባለፈውም እንደዘገብነው ራሽያ አውሮፓውያኖች ጦር ጠማቂዎች ናቸው እንዳለች ይህንን የሚያሳይ ግልጽ ያለ ነገር እየታየ ነው ያለው። ግልጽ ያለ ነገር እየታየ ነው ያለው። እንግዲህ በቀጣዩ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። በዚህ አጋጣሚ ምናልባት እንደው ጠንከር ለማድረግ ብዬ ነው እኚህ ሰውዬ የመጀመሪያው ፈረንሳይ የግብረ ሰዶም የሆኑ ጠቅላይ ሚኒስትር ናቸው። በባለስልጣን ደረጃ ኦፊሻሊ እኔ ነኝ ብለው ወደፊት የመጡ ሰው ናቸውና በትክክልም የጨለማው ማህበረሰብ አጀንዳን አንግበው እንደመጡ የሚያጠራጥር አይደለም እና አሁን ካንተ ካልከው ጋር የሚያያዝ ነው። አሁን ምን መሰለው እኔ አድማጮቻችን እንዲረዱ የምንፈልገው ዓለም ላይ እየተከናወነ ያለው የኢኮኖሚ ወይም ደግሞ የፖለቲካ የበላይነት ለመያዝ የሚደረግ ሩጫ አይመስለኝም። ብዙ ጊዜ ይህን ነገር ተናግሬዋለሁ። የመናፍስቱ ዓለምና እግዚአብሔርም ከጀርባ እየሰራ ያለው ስራ እንዳለ እንመለከታለን። ምክንያቱም መሪዎች በእግዚአብሔር እጅ ናቸው። ይህንም ማወቅ አለብን። ሁለተኛ ነገር ደግሞ የእግዚአብሔር ሐሳብ በምድር ላይ የተነገረው የእግዚአብሔር ቃል ይፈጸም ዘንድ አንዳንዴ መሪዎች ታልፈው ይሰጣሉ ስልህ ለአውሬው አሰራር ታልፈው ይሰጣሉ። ስለዚህ አውሬው ይጠቀምባቸዋል። የዘመን መጨረሻ ሲደርስ ጳውሎስም እንደጻፈልን ክርስቶስም በምድር በነበረበት ጊዜ እንደነገረን አስቀድሞ አውሬው ሳይገለጥ ኢየሱስ ክርስቶስ ወደ ምድር አይመጣም። ልክ ነው። ይሄ ማለት ምን ማለት ነው? ቤተክርስቲያን አትነጠቅም እያልኩ አይደለም። ቤተክርስቲያን ግን ትነጠቃለች። ቤተክርስቲያን ትነጠቃለች። ቤተክርስቲያን ከተነጠቀች በኋላ አውሬው ይገለጣል። እንግዲህ ይሄን አከራካሪ ነው። 3 አይነት ሐሳብ ያለ ከመከራው በፊት የሚሉ አሉ፣ ከአውሬው መገለጥ መሃል ላይ የሚሉ አሉ፣ እንደገና ደግሞ ከመከራ በኋላ የሚሉ አሉ። እሱ አያጨቃጭቀንም። ኢየሱስ ክርስቶስ በሚገለጥበት ሰዓት ይገለጥ፣ እኛ ግን ዝግጁ ሆነን መጠበቅ እንዳለብን አስባለሁ። መጽሐፍ ቅዱስ እንደሚነግረን ተዘጋጅተን ልንጠብቅ ያስፈልጋል። ምክንያቱም ዘመኑ እያለቀ እንደሆነ ምንም አስረጂ ነገሮች ፍንትው መጽሐፍ ቅዱስን ለሚያቅሰው ፍንትው ብለው ነው የሚታዩት። ፍንትው ብለው እኔ በእውነት ነው የምነግርህ፣ አንዳንድ ጊዜ ዛሬ እየመሰለኝ ነገ እየመሰለኝ
ድንገት በመንገድ ላይ እየሄድኩ እየመሰለኝ ነው ያለው። ለምንድን ነው ይሄንን ልል የቻልኩት? ምክንያት አለኝ ይሄንን የምልበት። ምክንያቱም የኢየሱስ ክርስቶስ መገለጥ ድንገት እንደሆነ መጽሐፍ ይናገራል። መጽሐፍ ደግሞ ሲነግረን እውነት ነው የሚነግረን። ያ እውነት ደግሞ ለሁላችን ሊበራልን ያስፈልጋል። ሊታየን ፍንትው ብሎ ሊገለጥልን ያስፈልጋል። የእግዚአብሔር ቃል የተናገረው ነገር እንደማይዋሽ ልናምን ያስፈልጋል። ማመንም ይጠበቅብናል ብዬ አስባለሁ። እውነት ነው። ስለዚህ መቼ ነው የሚመጣው? ድንገት ይመጣል። ምክንያቱም ከሁሉም አቅጣጫ አሁን ከሁሉም አቅጣጫ የምትሰማው ነገር ምንድነው? ጦርነት ነው። ከሁሉም አቅጣጫ የምትሰማው የጦር ወሬ ነው። አንድ ገና ነገር አትሰማም። እና ስለዚህ ቅዱሳን እንዲዘጋጁ ያስፈልጋቸዋል። ለዚህ ነው ቀን ሳለ ሳይመሽ የላከንን ልንሰራ ያስፈልጋል። እግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ሁላችሁም የብርሃን ልጆች የቀን ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋል፣ የሚሰክርም በሌሊት ይሰክራልና ይላል። አናንቀላፋ ነው የሚለው። እንንቃ፣ ዘመኑን እንወቅ። እኛ የብርሃን ልጆች ነን፣ የቀን ልጆች ነን። ስለዚህ የብርሃን ልጅ በጨለማ ያለውን የሚሰራውን ነገር ገልጦ ያየዋል። ዘመንን ይመረምራል፣ ወቅትን ይመረምራል፣ ጊዜን ይመረምራል። እንደተፈጸመ ሲገባው ነቅቶ የእግዚአብሔርን ሐሳብ ያከናውናል። የእግዚአብሔርን ሐሳብ ይኖረዋል። ለዚህ ነው በመጠን ኑሩ የሚለን። የምድሩን ስናስብ ድንገት የጌታ ምጽአት በደጅ እንዳይደርስብን ድንገት ምድር ላይ እንዳንቀር ድንገት ሳንዘጋጅ እንደነዛ ዘይታቸው እንደጎደለባቸው እንዳይመጣብን በመጠን እንኑር እንጂ እንደ ሌሎች አናንቀላፋ ይላል። እንግዲህ ወገኖች እንንቃ። ጌታ ጸጋ፣ ሰላም ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። እንወዳችኋለን። ይህንን አገልግሎት እየደገፋችሁ ያላችሁ፣ ላይክ እያደረጋችሁ ያላችሁ፣ ሰብስክራይብ እያደረጋችሁ ያላችሁ፣ ኮሜንት እያደረጋችሁ ያላችሁ ጌታ ኢየሱስ ይባርካችሁ። ከላይ ኮሜንት የምትጽፉልን ሰዎች የበለጠ ያበረታታናልና ከኛ ጋር አብራችሁ ሰራተኛ በመሆናችሁ ደስ ይለናል። እናንተ ወዳጆቻችን የእግዚአብሔር ጸጋና ሰላም ለሁላችሁ ይብዛላችሁ እንላለን። አሁንም ይህንን አገልግሎት ልባችሁ በሚያስበው እግዚአብሔር በልባችሁ እንደሞላ እንድትደግፉና ይህንን አገልግሎት እንድታሳድጉ እኛ የምናስበው ለሚሊዮኖች ተደራሽ ለመሆን ስለሆነ ይህን እንድታደርጉ በጌታ ፍቅር እጠይቃለሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር አለማየሁ የጊዜውን እና የቀኑን መልእክት ነው ያስተላለፍክልን። እውነት ነው። እንግዲህ ብርሃናችን የጋን ውስጥ ብርሃን እንዳይሆን አውጥተን ለጨለማው ዓለም ማብራት እንደሚገባን የሚያመላክት መልእክት ነው። እርግጥ ነው የጨለማው ማህበረሰብ በከፍተኛ ትጋት በመትጋት ላይ ነው ያለው።
ካይምሮ በላይ በሆነ ፍጥነት ነው እንግዲህ እየተጓዙ ያሉት። በአንጻሩ ደግሞ ቤተክርስቲያን ወደኋላ መቅረት አለባት ብዬ አላስብም። ለዚህም ነው እንደነዚህ አይነት መረጃዎችን እያመጣን የምናጋራው። ምክንያቱም እየሆነ ያለው ነገር ቅድም ፓስተር እንዳለን እጅግ ያስፈራል። ከዛሬ ነገ ከደቂቃዎች ከሰዓታት በፊት ወይ ደግሞ ከሰዓታት በኋላ ጌታ ኢየሱስ ሊከሰት ይችላል የሚያስብሉ ክስተቶች ነው እንግዲህ በፍጥነት እየሆኑ ያሉት። ስለዚህ ውድ ክቡራንና ክቡራት አድማጮቻችን ይህንን መረጃ እያጋራናችሁ ያለው በዚህ ጉዳይ ላይ ጥንቃቄ እንድናደርግ እንድንዘጋጅ ስለሆነ በዚህ አጋጣሚ ቅድምም ፓስተር ተናግሮታል። ፕሮግራማችንን የምትከታተሉ ወገኖች ይህንን መልእክት ለብዙዎች ተደራሽ እንዲሆን ከኛ ጋር አጋር እንድትሆኑ በጌታ ፍቅር ለማሳሰብ እንፈልጋለን። እንግዲህ የአሁኑ መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ማምሻውን በሌላ መረጃ ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረትና ጸጋ ቸርነት አይለየን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ